ሴቶች የሚያደርጓቸው ማራኪ 15 ነገሮች ወንዶች የሚወዱት። በአጠቃላይ ሴቶች ወንዶችን ለማስደሰት በጣም መጣር ያስፈልጋቸዋል። ሴቶች ወንዶችን የሚያስደስት ነገር ሊያደርጉም ላያደርጉም ይችላሉ። ወንዶች በእይታ የሚመሰጡና ማራኪ ነገር ሲያዩ የማያልፉ ፍጥረቶች ናቸው። ሲያገጣጥም ታዲያ ሴቶች የሚያደርጓቸው ወንዶችን ደስ የሚያሰኙ ብዙ ነገሮች አሉ። ስለነዚህ ነገሮች ሴቶች ማወቃቸው ታዲያ ያሏቸውን ግንኙነቶች ለማሻሻል ይጠቅማሉና እስቲ በቀጥታ ወደ ዝርዝሮቹ እንግባ። አንደኛ፣ ተፈጥሯዊ ውበት። የመጀመሪያው ማራኪ ነገር ሴቶችን በተፈጥሯዊ ውበታቸው ብቻ ማየት ነው። ይህ ብዙ ወንዶችን የሚማርክ ነገር ነው። ሴቶች የሜካፕ ፍቅር አለባቸው። እናም ወደ ውጭ ዘና ለማለት እንኳን ሲወጡ ሜካፕ ሳይጠቀሙ ለመውጣት አይፈልጉም። ነገር ግን ወንዶች ሴትን ያለ ሜካፕ በተፈጥሯዊ ውበቷ ብቻ መመልከት ከምንም በላይ ይማርካቸዋል። ወንዶች ሽቅርቅር ያለ አለባበስ የለበሰችን ሴት ይወዳሉ። በይበልጥ የሚያበረታቱትና የሚወዱት ግን ያለ ሜካፕ ተፈጥሯዊ የሆነ ውበቷ ነው። ይህም ያላትን ነገሮች ቀለል አድርጋ የምትመለከት መሆኗንና በራስ መተማመኗ ከፍ ያለ እንደሆነ ያሳያል። ሁለተኛ፣ በስሙ መጥራት። ለሴቶች ይህን ማድረግ ትርጉም ላይሰጥ ይችላል። ነገር ግን ወንዶች በስማቸው በሴቶች ሲጠሩ ደስታ ይሰማቸዋል። አብሶ ቁልምጫ የተቀላቀለበት ከሆነ ለዛች ሴት ያለው ፍላጎት እንዲጨምር ያደርገዋል። በምንም አይነት ስፍራ ላይ ሊሆን ይችላል። ሴት ልጅ ወንድን በስሙ ስትጠራው ይደሰታል። ቀለል ባሉ ጉዳዮች የሚሆን በሌላ ለምሳሌ እርዳታ ስትፈልግ ወይም ሰላምታ ስትሰጠው በውስጡ ፍቅር የሚዘራ ደስታን ትፈጥርበታለች። ሶስተኛ፣ ልብሱን መልበስ። ወንዶች የሴት ጓደኞቻቸውን ልብሳቸውን ለብሰው ሲመለከቱ ደስታ ይሰማቸዋል። የለበሱት ልብስ ሰፍቷቸውም እንኳን ቢሆን እጅግ በጣም ያስደስታቸዋል። ይህ ቀልባቸውን የሚገዛ ትዕይንት ነው። ልብሱን እንደለበሰች ምችት ብሏት የምትስቅ የምትጫወት ከሆነ የውስጥ እረፍትና ደህንነት ይሰማዋል። ይህም ማለት ሁለቱም ተመቻችተዋል ማለት ነው። አራተኛ፣ መነጽር ማድረግ። መነጽር ያደረጉ ሴቶችን ማየት አስደሳችና ማራኪ ነው። ለወንዶች መነጽር ማድረግ የተለየ ማራኪ እይታን ይፈጥራል። ወንዶች መነጽር ያደረገችን ሴት ሲያዩ ትኩረታቸውን ይሰጣሉ። መነጽር ማድረግ ለሴቶች የሚጨምረው ውበት አለ። ይህም የወንዶችን ትኩረት የሚስብ ነው። ያልተተኮሰ ፀጉር ደስ የሚያሰኝና የሚማርክ ነገር ነው። ተፈጥሯዊ በሆነ ሁኔታዋ ምንም ነገር ሳይጨመርበት ያለ ውበት፣ ፀጉሯን እንደ ነገሩ ምንም ሳይስተካከል የለቀቀችውን ሴት ማየት ለብዙ ወንዶች መቋቋም እስኪያቅታቸው ድረስ ማራኪ ነው። ስድስተኛ፣ ከንፈሯን መንከስ። ከንፈርን መንከስ የቆየ የማማለያ ዘዴ ነው። ይህ ደግሞ ብዙ ወንዶችን የሚያማልልና ሀሳባቸውን የሚሰርቅ ነው። ሴት ልጅ ከንፈሯን የመንከስ ልማድ ካላት ሳትገነዘበው በማንነቷ ላይ የምትጨምረውና ወንዶችን በፍቅሯ እንዲወድቁ የሚያደርግ አቅም ይኖራታል። ምንም እንኳን የቆየ የማማለያ ዘዴ ቢሆንም አሁንም ድረስ ወንዶችን የሚማርክ ተግባር ነው። ሰባተኛ፣ መሳቅ። ፈገግታን የተሞላ ሳቂታነት የሚተላለፍ ወንዶችን እጅ እንዲሰጡ የሚያደርግ ነው። እውነተኛ የሆነ ሳቅ በወንዶች ላይ ደስታን ይፈጥራል። በተጨማሪም በሴት ልጅ እንዲሳቡና እንዲቀርቧቸው የሚያደርግ ነው። በእነርሱ ቀልድ ከሆነ ደግሞ በይበልጥ ዘና ያደርጋቸዋል። ነገር ግን ለማስመሰል የሚሳቅ ሳቅ መልካም ያልሆነ ስሜትን ይፈጥርባቸዋል። 8 ፀጉሯን መነካካት። የሴቶች ፀጉር ወንዶችን የሚስብ ነገር ነው። ሴቶች ደግሞ ፀጉራቸውን እያወቁም ይሁን ሳይገነዘቡ ሲነካኩ በይበልጥ የወንዶችን እይታ ይስባሉ። ወንዶችን ፍላጎትን እንደ መግለጫ አድርገውም ይመለከቱታል። 9ኛ፣ አንድ ነገር ላይ ለመድረስ መንጠራራት። አንድን ከቁመታቸው በላይ የሆነን ነገር ለማውረድ ወይም ለማስተካከል በእግር ጣቶቻቸው መሬቱን በመርገጥ በሚንጠራሩበት ወቅት ማየት የብዙ ወንዶችን ዓይን የሚይዝ ትዕይንት ነው። በየትኛውም ቦታ ሊሆን ይችላል። ብዙ ወንዶች ያንን ማየት ይማርካቸዋል። ይህንን ትዕይንት ቆም ብለው በአትኩሮት ይመለከቱታል። 10ኛ፣ ኮፍያ ማድረግ። ወንዶች ኮፍያ አድርጋ በየትኛውም ቦታ በሚመለከቷት ሴት ይሳባሉ። ሰልፊ ለመነሳት ኮፍያዋን ስታደርግ ሳይሆን ለብሳው በአደባባይ ስትታይ ማለት ነው። ምናልባት የማይመች ነገር ሊመስል ይችላል፣ ግን ይህ ነው ወንዶችን እንዲስባቸው ምክንያት የሚሆናቸው። ኮፍያ ለሴቶች ውበትን የሚዘራ የወንዶችን ዓይን የሚይዝ የአለባበስ ስታይል ነው። 11 የአደነጋገጥ ሁኔታ። አንዳንዴ የሴቶች ፍርሃት ምክንያታዊ
ሊሆን ይችላል፣ ሌላ ጊዜ ደግሞ ላይሆን ይችላል። ሴቶች ትላልቅ በሆኑ አስደንጋጭ ነገሮች ሊደነግጡ ይችላሉ። ግን ለምሳሌ አይጥ አይተው ወይም ደግሞ ሸረሪት አይተው በፍርሃት ሲርበደበዱ ለሷ ሸረሪት ወይም ደግሞ አይጡን መግደል ደስ ያሰኛቸዋል። እንዲሁም ጨለማ ሰዓት ላይ ሴት ልጅ ብቻዋን ለመሄድ ስትፈራ ማካሄድ ከሷ ጋር የበለጠ ለመቀራረብ እንዲሁም ጠባቂዋ ለመሆን መንገድ ከፋች ስለሆነ ይወዱታል። 12ኛ የቪዲዮ ጌሞችና ስፖርት። ወንዶች ከነሱ ተመሳሳይ የሆነ ፍላጎት ያላቸውን ሴቶች ሲያገኙ ደስ ይላቸዋል። በይበልጥ ደግሞ መዝናናትና ያልተለመዱ ነገሮችን የሚያደርጉትን በስፖርትና ጌሞች ፍላጎት ያላቸው ከሆነ ደግሞ ስሜታቸውን መቆጣጠር እንዲያቅታቸው ያደርጋል። በእርግጥ ሁሉም ሴት በእነዚህ ነገሮች ፍላጎት ላይኖራቸው ይችላል። ነገር ግን ድጋፋቸውን ሲያሳዩቸው ወንዶች ደስታቸው ነው። 13 ምግብ ማብሰል። ወንዶች ፍቅረኛቸውን ምግብ በማብሰል ሲያሳዩ ደስታቸው ነው። ምንም እንኳን ምግብ በማብሰል ጎበዝ ባይሆኑም ጥረታቸው ብቻ በቂ ነው። 14 የሚለምኑ አይኖች። በእርግጠኝነት ይህ ወንዶችን እንዲሳቡ የሚያደርግ ነገር ነው። ብዙ ወንዶች በተለየ ሁኔታ ሴቶች በሚስለመለም አይን፣ ለምሳሌ ጠዋት ከእንቅልፍ ሲነቁ የሚያሳዩት እይታ ወንዶችን የሚማርክ ትዕይንት አለው። 15 ማቀፍና መንከባከብ። አንዳንዴ ወንዶች መተቃቀፍ አንወድም ይላሉ። ነገር ግን በፍቅሩ ውስጥ በገቡ ጊዜ ይህ ድንጋጌ ይፈርሳል። መተቃቀፉን በይበልጥ ይፈልጉታል። ከምንም ነገር በላይ የሚወዷትን ሴት በእቅፍ ውስጥ ማስገባት ምቾት ይሰጣቸዋል። እጆቿን በአንገቱ ላይ ጠምጥማ እቅፍ ስታደርገውና በደረቱ ላይ ተኝታ ፊልም ስታይ መላው አካላቱን በፍቅር የሚያሞቅና ልቡን የሚያቀልጥ ስሜትን ይፈጥርበታል። በእነዚህ ሊስቶች ትስማማላችሁ ወይስ ከኛ ሀገር ባህል አንጻር መካተት የሌለባቸው ሀሳቦች ይኖራሉ? እንዲሁም የቀሩ ማራኪ የሆኑ ሴቶች የሚያደርጓቸው ነገሮችም ካሉ ሀሳባችሁን በኮመንት ላይ አስፍሩልኝ። ይህንን ቪዲዮ ከወደዳችሁት ላይክ ግጩኝ፣ ለጓደኞቻችሁም ሼር አድርጉት።